በመጀመሪያ ይሄንን የ53ኛውን የምስረታና የ50ኛው ይፋ የወጣበትን የኢህአፓን በዓል ለማክበር እዚህ የተገኛችሁ በሙሉ በኢህአፓና በኮሚቴው ስም ከፍ ያለ ምስጋናዬን አቀርባለሁ። ለፍትህ፣ ለዲሞክራሲ፣ ለሀገር ሉዓላዊነት፣ ለህዝቦች አንድነት ሲዋደቁ ለሞቱ ውድ የኢህአፓ ልጆች ለሰማዕታት እንዲሁም በግፈኛውና በአረመኔው በዘረኛው ስርዓት ቁም ስቅላቸውን የሚያዩ የኢትዮጵያ ህዝብ በአጠቃላይ ለአንድ ደቂቃ የህሊና ጸሎት እንድናደርግ በድርግት ይህንን የ53ኛውን የኢህአፓን በዓል ስናከብር ዛሬ በከፍተኛ ሐዘንን ደስታም ነው። ደስታው ምንድን ነው? በጽናት ኢህአፓ ሆነን መቆየታችን፣ የሚያስከፋን ደግሞ መከራና ፍዳ ያለቀቀን መሆናችን በሁለት አይነት መልክ እያየን ነው የምናከብረው። ውድ የወደቁ ወንድሞቻችን እህቶቻችን እያስታወስን ነው የምናከብረው። ይህ በዓል እንግዲህ ብዙም ዝባዝንኬ የማይበዛበት ነው። ፕሮግራም አውጥተናል፣ በየዴስኮቻቸው ላይ ያስቀምጠናል። በፕሮግራሙ መሰረት ነው ቀጥታ የምንሄደው። ለመጀመሪያ የኢህአፓ አመራር ይሄኛውን የ53ኛውን ዓመት ምክንያት በማድረግ መልእክት ያስተላልፋል። ከዛ በኋላ ልዩ የሆነ ፕሮግራም ይኖረናል፣ ዝግጅት አለን። ከዛም የመዝናኛ ይሆንና 10 ሰዓት ከ50
11 ማለት ነው የፕሮግራማችን ፍጻሜ ይሆናል። አሁን መድረኩን ለኢህአፓ አመራር አባል መድረኩን ተዋል። ክቡራን እንግዶች፣ የኢህአፓ አባላትና ደጋፊዎች፣ በቅድሚያ የኢህአፓን 53ኛ በዓልና በይፋ የታወጀበትን 50ኛ ዓመት በዓል ለማክበር ጥሪያችንን አክብራችሁ በዛሬው ምሽት እዚህ በመገኘታችሁ ከልብ የመነጨ ምስጋናችን ይድረሳችሁ እንላለን። ምሽቱንም በጥሩ ሁኔታ እንድታሳልፉ ያለንን መልካም ምኞት ከወዲሁ እንገልጻለን። ይህንን በዓል በየዓመቱ የምናከብረው በሁለት መሰረታዊ ምክንያቶች ነው። የመጀመሪያው ለሕዝብ ልዕልና፣ ለሕዝብ መብት መከበር፣ ለሕዝብ እኩልነትና አንድነት እንዲሁም ለአገር ሉዓላዊነት ሲሉ ዘመድ አዝማዳቸው፣ ቤት ንብረታቸው፣ ትዳራቸው፣ ስራቸው፣ ትምህርታቸው ወዘተርፈ ትተው ኢህአፓ ባካሄደው ትግል ውስጥ ተሰልፈው ለወገንና ለሀገር ሲሉ የማይተካውን ውድ ሕይወታቸው አሳልፈው በመስጠት በመስዋዕትነት የከፈሉትን ብርቅዬ የትግሉ ጓዶች ለማስታወስና ለመዘከር ለሀገርና ለወገን ሲባል እንቁ የሆነውን የማይተካ ሕይወት አሳልፎ መስጠትን የመሰለ ክቡር ነገር የለም። ለሀገርና ለወገን ሲባል ጓድነት ስለሆነም ለነዚህ ጓዶች በባህላችን ላይ የሚገባቸውን ዘላለማዊ ክብር በመስጠት ሁሌም እናስታውሳቸዋለን። በዓሉን የምናከብርበት ሁለተኛው ምክንያት ፓርቲው የዛሬ 53 ዓመት ሲመሰረት ያነገባቸው ዓላማዎች ከግብ እንዲደርሱ እንደ ኢህአፓ አባልነታችንና ደጋፊነታችን አሁንም ያለንን ቁርጠኝነትና ጽናት ለመግለጽ እና የትግል ቃል ኪዳናችንን ለማደስ ነው። ኢህአፓ የተመሰረተው በህዝባዊ ትግል የስርዓት ለውጥ ለማምጣት ነበር። በወቅቱ የነበረው የንጉሱ አገዛዝ የህዝብ ዲሞክራሲያዊና ሰብአዊ መብቶችን ማለትም የንግግር፣ የጽሁፍ፣ በፖለቲካ ፓርቲ ሆነ በሌላ የመደራጀት፣ የመሰብሰብ ወዘተርፈ መብቶችን፣ የሃይማኖት እና የጾታ እኩልነትን የሚያስተናግድ ስርዓት አልነበረም። አርሶ አደሮች በሚያርሱት መሬት ላይ የይዞታ መብት የተነፈገበት፣ ሰራተኞች የስራቸውንና የድካማቸውን ፍሬ የማያገኙበት ክስተት ጎላ ብሎ የሚታይ ችግር ስለነበር የመሬት ይዞታን የማሻሻል፣ ድህነትን፣ ረሃብን ወዘተርፈ የማስወገድ ጥያቄዎች የተነሱበት ወቅት ነበር። የህዝብን ጥያቄዎች በአግባቡ ለመመለስ ህዝብን የስልጣን ባለቤት የሚያደርግ ስር ነቀል የስርዓት ለውጥ ያስፈልጋል በሚል ጽኑ እምነት ኢህአፓ በ1964 ዓ.ም ተመስርቶ ረጅሙን ትግል ለመጀመር በቅቷል። ፓርቲው በተመሰረተ በሁለት ዓመት ጊዜ ውስጥ በጊዜው የነበረው የንጉሱ ስርዓት በህዝባዊ አመጽ ቢገረሰስም ከዛ በኋላ የመጡት ተከታታይ አገዛዞች የየራሳቸውን ፈላጭ ቆራጭ አምባገነን ስርዓት አስፍነው ህዝብን እያሰቃዩና እየከፋፈሉ የህዝቡ አንድነትና የሀገሪቱ ሁሉና አደጋ ላይ እንዲወድቅ አደረጉ እንጂ የህዝብን ሉዓላዊነትን፣ ዲሞክራሲና አንድነትን የሚያስተናግድ ስርዓት አለመመስረታቸው በገሃድ የተከሰተ እውነታ ነው። የካቲት 66 ህዝባዊ አመጽ ተመርኩዞ ወደ ስልጣን የመጣው ፋሽስታዊ ደርግ ስርዓት ስሙን ከጊዜያዊ ወታደራዊ ደርግ ወደ ኢሰፓ በመቀየር የራሱን ፈላጭ ቆራጭ አምባገነን ስርዓት አስፍኖ ለ17 ዓመታት ህዝብን ሲያሰቃይና ሲጨፈጭፍ ቆየቱ ታሪክ የመዘገበው ሀቅ።
በወታደራዊ ኃይል የደርግን አገዛዝ ያስወገደው ጠባብ ብሔረተኛው የወያኔ አገዛዝም ከፋፋይና አምባገነን አገዛዙን ከ30 ዓመት በላይ አስፍኖ ህዝብን ሲያሰቃይ እንደነበር የሚታወቅ የወያኔ አገዛዝ የሰብአዊና ዲሞክራሲያዊ መብቶችንና ሌሎች ዲሞክራሲያዊ ስርዓት ሴቶችን ባዘጋጀው የይስሙላ ህገ መንግስት ቢያካትትም በስልጣን በቆየባቸው ዓመታት የዜጎችን መብት ሲረግጥ፣ ሲያፍን፣ ሲያሳድድ፣ ሲያስር፣ ሰቆቃዊ ድርጊት ሲፈጽምና ሲገድል መቆየቱ የአደባባይ ሚስጥር ነው። አገሪቱን በቋንቋና በጎሳ ክልሎች ከልሎ ጥላቻና ክፍፍል እንዲስፋፋና የአገሪቱ ህልውና አደጋ ላይ እንዲወድቅ ማድረጉ ታሪክ የመዘገበው ሀቅ። በወያኔ አገዛዝ ላይ በተከታታይ የተደረጉት ህዝባዊ አመፅ እንቅስቃሴዎችን ምርኩዝ አድርጎ ወደ ስልጣን የመጣው አብይ መሐመድም በመጀመሪያዎቹ ቀናት እንደ ማር የሚጥሙ ተወዳጅ ቃላትን እየወረወረ የህዝብን ቀልብ ለመሳብ ቢችልምና በመጀመሪያዎቹ ወራት ህዝብ ሲጠብቃቸው የነበሩትን አንዳንድ እርምጃዎችን ቢወስድም ደብቆት የቆየው አምባገነን ባህሪው የተጋለጠው ወዲያውኑ ነበር። ኢህአዴግን ወደ ብልጽግና ለውጦ ራሱን ካደላደለ በኋላ ህዝብን ለስቃይና ለመከራ ለመዳረግ አገሪቱንም የደም ጎርፍ መፍሰሻ ለማድረግ ጊዜ አልወሰደበትም። ዛሬ በአገሪቱ ውስጥ ሰብአዊና ዲሞክራሲያዊ መብቶች የተባሉት ደብዛቸው እንኳ የሚታይ አይደለም። የህግ የበላይነት የለም። የምክር ቤት አባላትን ጨምሮ ዜጎች ያገዛዙን ድርጊት ከተቹ፣ ከተቃወሙ ወደ እስር ቤት ይወረወራሉ። አለ ፍርድ በእስር ቤት እየማቀቁ እንዲሞቱ ይደረጋል። ዜጎች በዘራቸውና በእምነታቸው ይጨፈጨፋሉ። ከተወለዱበት ከኖሩበት ቦታ ተፈናቅለው እንዲሰደዱ ይደረጋል። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ለእገታና ለካሳ ክፍያ ብሎም ለግድያ ይዳርጋል። በኑሮ ውድነት መሰቃየት እንዲሁም ረሃብና ስደት የኢትዮጵያውያን መለያ ሆነዋል። ዛሬ በህዝባችን ላይ እየደረሰ ያለውን ስቃይና በደል በዚች በተሟላ መልኩ ለመተንተን ይቺ አጭር ጊዜ የምትበቃ አይደለችም። የህዝብ የስልጣን ምንጭነት፣ የህዝብ የሰብአዊና ዲሞክራሲያዊ መብት መረጋገጥ፣ በእኩልነት ላይ የተመሰረተ አንድነትንና የሀገር ሉዓላዊነትን ዓላማ አድርጎ የስርዓት ለውጥን ለማምጣት የተመሰረተው ኢህአፓ ከንጉሱ ስርዓት ጀምሮ በተከታታይ ስልጣን የያዙትን አምባገነንና ዘረኛ ያገዛዝ ስርዓቶችን ታግሏል። ህዝባዊ ዓላማን መሰረት ያደረጉ ቅስቀሳዎች አካሂዷል። ህዝብ አደራጅቷል። ከህዝብ ጎን ሆኖ በከተማም ሆነ በበረሃ ታግሏል። መስዋዕትነት ከፍሏል። የተደራጁ ክፍሎችን ለማሰባሰብና አብሮን በህብረት ግንባር ለመታገል ጥሯል። አሁንም የህዝብን መብትን፣ ጥቅምን፣ ፍላጎትን የሚያስጠብቅና የሚንከባከብ የህዝብን የስልጣን ምንጭነት የሚያረጋግጥ ህዝባዊ ስርዓት እውን እስካልሆነ ድረስም ኢህአፓ ትግሉን በጽናት እየቀጠለ ነው። የህዝብን የስልጣን ምንጭነትና የመብት መረጋገጥን የሚያስተናግደው ዲሞክራሲያዊ ስርዓት ስልጣን በያዘ በማንኛውም ግለሰብ ወይም ፓርቲ ፍላጎትና መልካም ምኞት እውን አይሆንም። ዘለቄታው ህዝብ የስልጣን ባለቤት መሆኑ ለዘለቄታው ሊረጋገጥ የሚችለው ሆነ ሰብአዊና ዲሞክራሲያዊ መብቱ በማንም ሳይደፈር ሳይገረሰስ ሕያው ሆኖ ሊቆይ የሚችለው የሀገሪቱ የበላይ ህግ ማለትም ህገ መንግስት በሁሉም ዜጋ ተሳትፎና ይሁንታ ተዘጋጅቶና ጸድቆ በስራ ላይ ሲውል የአስተዳደር የጸጥታና የፍትህ እንዲሁም ሌሎች መሰል ተቋሞች ነፃና ገለልተኛ ሆነው ሲደራጁ የቁጥጥር ስርዓት ሲዘረጋና ነፃና ገለልተኛ የምርጫ አስፈጻሚ ሲሰየም ነው። ይህንን መሰረታዊና ወሳኝ ተግባር ለማከናወን ለተወሰኑ ዓመታት ሁሉም ዜጎች ተሳታፊ የሚሆኑበት የሽግግር ሂደት ማካሄድ የግድ ይሆናል። ከዚህ በኋላ በእርግጥም በነፃና ርቱዓዊ ምርጫ የህዝብ ስልጣን ምንጭነት ይረጋገጣል። ዲሞክራሲያዊና ሰብአዊ መብቶች በተግባር ይከበራሉ። የህግ የበላይነት እውን ይሆናል። የሽግግር ሂደትን ለማከናወን ደግሞ በቅድሚያ አምባገነን አገዛዝን ማስወገድ ወይንም ማስገደድ ወይንም ማስወገድ የግድ ይሆናል።
ይህ ሊሆን የሚችለው በህዝባዊ ትግል በተናጠል ትግል ሳይሆን በተባበረ ትግል ነው። መላው ህዝብ ሴት፣ ወንድ፣ ወጣት፣ ሽማግሌ፣ ገጠሬ፣ ከተሜ በትጥቅ ትግል የተሰማራ እንደሆነ ሰላማዊ ትግል የሚያካሂድ ወዘተርፈ ክንዱን አስተባብሮና ህብረት መስርቶ ለህዝብ ነፃነትና ለሀገር አንድነት መታገል ብሔራዊው ግዴታው። ለ53 ዓመታት በተከታታይ ትግል ሲያካሄድ የቆየውና በታሪኩ በተለያዩ ወቅቶች የህብረት ትግል ለማካሄድ ጥረት ሲያደርግ የነበረው ኢህአፓ አሁንም በሰፊው የህብረት ትግል ውስጥ የራሱን ድርሻ ለመወጣት ቃል ኪዳኑን ያድሳል። ኑ ተባብረን እንታገር በማለት ዛሬ ጥሪውን ያስተላልፋል። መልካም በዓል ይሁንላችሁ። ሶስተኛው ክብረ በዓላችን አደረሳችሁ። አሁን እንግዲህ ወዲያ አንዳንድ ጊዜ ፖለቲካ ሲቀር ራሱ ያሰለቻል። እኔ ድርቅ ያለ ፖለቲካ ይመቸኝ፣ ቀልድ ከሌለበት፣ ሳቅ ከሌለበት፣ በሞትም ይሳቃል። በሳቅ ውስጥ ሞት አለ፣ በሞት ውስጥ ሳቅ አለ። እስኪ አንዴ ሳቁ። አይላ ብዛት በፈረንጅኛ ውስጥ አይላ ቤት እና እንቀልድ ካልተጨመረበት አሁንም ልዩ ፕሮግራም አለ። ይህ ልዩ ፕሮግራም በታሪካችን ውስጥ ካለፍናቸው ነገሮች ተነስተን ስለሆነ ይህንን ፕሮግራም ሊመራልን የሚችል እውቁ የዜና አቅራቢ ቀልደኛ ፈረደብኝ ሶማሊያ ውስጥ ማቀው የሶማሊኛ ቋንቋ እችላለሁ ብሎ አፋጨብን አልቻልም። ዮሐንስ ወደ መድረኩ ማረጌን እንደ ኮሎኔል መንግስቱ አበዛብኝ። ያለዚህ ራቁት መቆም ማለት ነው። እሺ እንደምን ሰንብታችኋል? እንኳን ለኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የምስረታ 53ኛ ዓመትና ይፋ የታወጀበት 50ኛ ዓመት እንኳን አደረሳችሁ። ለኔ የሰጡኝ የሚሸከምበት ትከሻ ያለው ትልቅ ነገር ነው። ግን አጠር አድርጌ በሚከተለው መንገድ አቀርበዋለሁ። በኢትዮጵያ የትግል ታሪክ ከህዝብ የወገነ የፖለቲካ ድርጅት ቀዳሚ ስፍራውን የሚይዘው ኢህአፓ ምስረታውን 53ኛ ዓመት ይፋ የወጣበት 50ኛ ዓመት ሲዘከር ከተማሪዎች ባሻገር የሰራተኛ፣ የሴቶች፣ የአርሶ አደሮች፣ የወታደሮች ወዘተ በውስጡ የሚካተቱበት ትልቅ ሰፊ ታሪክ ያለው ነው። በተለይ በሰራተኛው ከእናቶ ባራ ገሞ ሁልጊዜ የሚነሱና ማርቆስ አጎስ በዛ በሰራተኛ ማህበር ትግል ጀምሮ በመካከል የህዝብን ብሶት በአደባባይ በማጉላት በተለይ ለሴቶች እኩልነት ግንባር ቀደም ታጋይ ብዙ የሚጠቀሱ ቢኖርም የእድሜ ባለጸጋ የሆኑትን ፈልጎ ማግኘት ከባድ ይሆናል። ምክንያቱም 53 ዓመት እንኳን እየታገሉ እንዲሁ መኖርም ከባድ ነው። ከነዚህ የዚያ ዘመን ፈርጦች በትግል ተሳታፊ ኋላም በተለያዩ መስሪያ ቤቶች በስራ በማሳለፍ የቤተሰብ ኃላፊነት ፖለቲካውንም በነፃ መንቀሳቀስ ዳገት እየሆነባቸው ብዙዎቹ ተሰደዋል። በነበረው በተለይ በደርግ ጊዜ ማለት ነው። ከነዚህ ውስጥ ዋና ተፈላጊ በመሆን በእናት ድርጅታቸው ታቅፈው ተደግፈው ከከተማው ትግል በብረት የታጀበ ትግል ለመሳተፍ ስራቸውን፣ ባለቤቶቻቸውን እንዲሁም የወለዷቸውን 11 ልጆች ትተው በ1969 ዓ.ም ወደ አሲምባ ትግል ሜዳ በመግባት
እስከ መጨረሻው በመታገል በትጥቅ በመሳተፍ በማደራጀት ከዛም ከ30 ዓመት በፊት ወደ አሜሪካ ለሕክምና መጥተው ሕክምናውን ከጨረሱ በኋላ የጀመርኩትን ትግል እዛው በአገሬ በኢትዮጵያ ካሌት ኮሎ ውስጥ የተገለገሉ በኋላም በድርጅታቸው ትዕዛዝ መሰረት እዚሁ የቀሩ ዛሬ ድረስ ጸንተው ያሉ በሺዎች የሚቆጠሩ የሰራዊቱ አባላትም የኢህአፓ አባላትም እናት ተብለው የሚጠሩ የታሪክ ድርሳናቸው መቼስ ተነግሮ ተጽፎ የማያልቅ ነው። እንግዲህ እኔም እናት እላለሁ። እናትና ኢትዮጵያ አንቱ አይባልም፣ እናት እላታለሁ ማለት ነው። እናታችን እናት የምንላት ኮከባችን አድባራችን እነሆ ዛሬ በ53ኛ ዓመት ከፍተኛ አክብሮት ፍቅራችንን እንገልጻለን። በዚሁም እንኳን ለ94 ዓመት ያደረሰሽ። አዘሬ እስቲ አንዴ እንደምንም ነይ እስቲ ለዛሬ ብቻ ፊሽ ማዘር አሰለፈች። በውስጡ አዳሩ ነጋሽ አለች። እዚህ ታዲያዎች ለፍቅር በርካታ ሲምባ አባላቶች እና በዛ ውስጥ ለሶፊ ማት አሉና ዛሬስ ልጆቼ ናቸው። ወልጃችኋለሁ በዛን ሰዓት በዛን ወቅት በዛን ጭንቀት ጊዜ ሁላችሁም አሁን ዛሬ ከኔ በልጣችሁ ሸምግላችሁ እያየሁ ነው ያለ እኔ ወልጄ እናሳደግኳቸው ነው የምቆጥረው። ጓዶቼ፣ ልጆቼ፣ ጓድ ልጆቼ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ጸጋ ይስጥልኝ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እናታችን ወይዘሮ ሙሉነሽ አደራ አብዛኛው እድሜያቸውን ለኢትዮጵያ ሕዝብ መብት፣ ለዲሞክራሲ፣ ለሕዝብ አንድነትና እኩልነት እንዲሁም ለሀገር ሉዓላዊነት በኢህአፓ አባልነት ተንቀሳቅሰው ላበረከቱት የትግል አስተዋጽኦና ለከፈሉት መስዋዕትነት ያለንን አድናቆት በመግለጽ ከፍተኛ ምስጋና ይድረሳቸው እንላለን። ረጅም ዕድሜና ጤንነት እንመኝላቸዋለን። የኢህአፓ አባላትና ደጋፊዎች ጓድ ፋሲካ በለጠ ተሸልመዋል። አንዴ እኔ ዛሬ ማዘር አይደለም እኔ ነኝ የተሸለምኩት ለዚህ ትልቅ አድባር እንደዚህ በማስተዋወቂ በጣም ደስ ይለኛል። ሁለቱም እናቴ ነች ያሳደገችን ሰፈር የልጆቿ ጓደኛ ነኝ። በጣም ደስ ይለኛል። ከ40 ዓመት በኋላ አዲስ አበባ ሄዳ አዳራሻ ሰጠዋትና ፎቶ ላኩልኝ ከወላጅ እናቴ ጋር ማለት ነው። ተቃቅፎ ማዘር ማለች እናቴ ያሁን እኮ አዲስ ትውቅ ይመስላችኋል ቀስ ብላ ነው ያለችው። እኔም ደግሞ ደወልኩና አገኘሻት? አገኘኋት አለች። ምን አወራችሁ ሲል አንነግርህም ያላለቀ ነገር አለ እና እሷም በሕይወት የለችም ነፍሷን ይማር። እናመሰግናለን ማዘር። እንግዲህ የእናታችን ምስጋና በዚሁ ካጠናቀቅን በኋላ አሁንም እንግዲህ የእነ ማዘር ትውልድ በ5 ሳንቲም 2 ዳቦ በሚሸጥበት ሰዓት ዳቦ ለተራበ ይሉ ነበር። አሁን በ5 ሳንቲም 2 ሰው የሚሸጥበት ዘመን ላይ ደርሰናል። ግን ትግሉ ተላልፏል። ይሄን አደራ ለማስቀጠል
ዛሬ የምናስታውሰው አንድ ሰው አለ ማለት ነው። እንግዲህ አብዛኛው አባል በአራቱ ማዕዘን በስደት ከፈለሰ በኋላ እዚሁ አብዛኛውን ወልዷል። እዚሁም ተወልዶ ደግሞ ቋንቋቸውን ችለው ታሪኩን ተገንዝበው ለኢህአፓ መቀጠል ከፍተኛ አስተዋጽኦ ካደረጉት መካከል በ1990 ዓመተ ምህረት የተወለደችው በካናዳ ዊኒፔግ ነው። በ7 ወሯ በመጀመሪያ ደረጃ ለመጀመሪያ ጊዜ ሚኒቶባ ጸረ ወያኔ ትግሏን ከአባቷ ጋር በመሆን ተሳትፋለች፣ እየተከፋች ማለት ነው። አፏንም የፈታችው ከሚቀጥለው ግጥም ታደምጡታላችሁ። ከዛም በ5 ዓመቷ የሶስተኛ ጠቅላላ የኢህአፓ ጉባኤ ላይ በመገኘት ለሀገር ያብቃሽ በሉኝ በሚል ግጥም ትታወቃለች። በሰሜን አሜሪካን በተደረገው በካናዳም በተደረገ በየቦታው ተሳትፎ ታደርጋለች። ከዛ በፊትም አበራሽ በርታና ጸጋዬ ደብተራ ይፈቱ ማለት ከአባቷ ጋር በዊኒፔግም በዋና ከተማው ካናዳም በበረዶ ላይ ሰላማዊ ሰልፍ ማድረግ የ5000 ሰዎችን ፊርማ በማሰባሰብ ለጠቅላይ ሚኒስትር ወረቀት ያቀረበች እና ሲቲ ሄሮ ተብላ የተሸለመች ነው። እንግዲህ ትግሉ እዛ ድረስ በመቀጠል እስካሁን ድረስ ትታገላለች። ዛሬ መካከላችን ብትገኝ ደስ ይለን ነበር። 2 ዲግሪዎች ያሏት፣ ሁለቱም በሰብአዊ መብት ነው የተመረቀችው፣ ውስጧን ተከታተለችው እና እቺ ልጅ ለማስተዋወቅ አባቷ እዚህ ስላለ ሽልማቱን እንሰጣለን። እንዳጋጣሚ ትናንት ልትመጣ ነበር፣ ትንሽ ታመመች ኤርፖርት ውስጥ እና አልመጣችም። ምሳሌ አሊ ሁሴን ትባላለች። አንድ ጊዜ እህታችን ወይዘሪት ምሳሌ አሊ ከልጅነቷ ጀምሮ ስለ ኢትዮጵያ ሀገራችን ኢህአፓ ስለሚያካሄደው ትግል መስዋዕትነት ስለከፈሉት የኢህአፓ ታጋዮችና ስለ ሌሎች ጉዳዮች ያቀረበቻቸው መሳጭና ቀስቃሽ ግጥሞች እንዲሁም ወጣቶችን በኢህአፓ አባላትና ደጋፊነት ለማሰባሰብ ያደረገችው ጥረትና ያጠፋችው ጊዜ በአድናቆት የሚታወሱ ናቸው። ለአበረከተችው አስተዋጽኦ ከፍተኛ ምስጋና እያቀረብን ረጅም ዕድሜ ከነሙሉ ጤንነት ጋር እንመኝለታለን። በነፃነት ኢትዮጵያ የሚያደርሳት እንላለን። የኢህአፓ አባላትና ደጋፊዎች እንዲሁም የዝግጅቱ ኮሚቴ ይህን ሽልማት ለአባቷ ጓድ ፋሲካ በለጠ ይሰጥልናል። በጣም እዚህ ብትኖር ደስ ባለ። አንዳንዴ ሳስበው እኔው ሆናለሁ እና ትንሽ መምጣት የነበረበት ትናንትና ነው። እንደ አጋጣሚ ግን መምጣት የማይቻልበት ደረጃ ላይ ስለተደረሰ ተለያይተናል። ለእኔ ብቻዬን አሳደግኳት አይደለችም። እያንዳንዱ ያባል በእሷ ህይወት ውስጥ አስተዋጽኦ አለው። በተለይ ሴቶች ማዘር የ5 ዓመት ልጅ ሆና አትላንታ ላይ ለሀገር ያብቃሽ በሉኝ የሚለውን ግጥም ባዘጋጀችበት ጊዜ ቁመቷ ሳይበቃ ቀርቶ ወንበር ላይ ቆማ የገጠመችው ግጥም እና ማዘር ከአንገቷ ወልቃ ጌጧን የሰጣችትን ቀን ሳስታውስ ምን ሆነች እላለሁ። ሁለተኛ እኔ በ17 ዓመቴ ስል እሷ ግን በ9 ዓመቷ ጉባኤ ላይ ተሳታፊ ሆና ሀገር አስረክቡኝ የሚል ጥያቄ ያነሳችበትን ጊዜ ሳስብ እኔው ብልቻት ይሆን እላለሁ። አሁንም ለእኔ የኔ ልጅ አይደለችም። እያንዳንዱ የአባባል ልጁ ናት፣ የኢትዮጵያ ሕዝብ ልጅ ናት ብዬ አምናለሁ። ካለን ፍቅር ካላት ፍቅር ምናልባት እንደ ወላጅ ሳስቼ ጓጉቼ አዝኜ ሊሆን ይችላል። ግን እድሜ ለእናንተ እዚህ ደረጃ ላይ የበቃችሁ እነ ማዘርን፣ እነ ፍቅርተን፣ እነ ሂሩትን፣ እነ ገነትን ብቻ በዚህ በሴቶች ትግል ውስጥ ያለውን ታሪክ ጠንቅቃ በመረዳቷና በማወቋ ነው ይህንን ያመጣችው።
ሁለቱንም ትምህርቷን የጨረሰችው በሰብአዊ መብት ነው። እኔ ዛሬ ሪኮግኒሽን ስለተሰጣት በጣም ደስ ብሎኛል። እሷ ብትኖር ኖሮ ነበረ የሚሳካውና አመሰግናለሁ። እንግዲህ ወደ መጨረሻው ይሄድን ነው። ጀግኖች በመሃላችን አሉ፣ ብዙ ናቸው። የአፓ በርካታ ጀግኖችንና አንጸባራቂ ኮከቦችን አፍርቷል። ዘወትር እኛን መስለው ከእኛ ጋር ውለው ከማደር ውጭ የፈጸሙትን የጀግና ተግባር የሰሩትን አስደናቂና ውጤታማ ስራ በየቀኑ የሚሰሩትን መልካም ክንዋኔ እንዲሁም ያሳለፉትን ውጣ ውረድ በትክክል ባለመመዝገቡ ባለመናገሩ ማንነታቸው ሊታወቅ ያልቻሉ በርካታ ብዙ ጀግኖች ያለፉ ማለት ነው። በተደጋጋሚ ችግር እየገጠማቸው ሞትን የናቁ እስርን የተጋፈጡ ሁሉንም አይነት አስቸጋሪ ጋሬጣዎች በጽናት በትዕግስትና በዘዴ በመዋጋት በአሸናፊነት በመወጣታቸው የጠላትን አንገት ያስደፉ ጀግኖች አሁንም መሀላችን አሉ፣ ብዙ ናቸው። በመሀል መርካቶ የተወለደውና በዚያው ያደገው የአንደኛ እና የሁለተኛ ደረጃ ትምህርቱን በቀድሞ ሊሴ ገብረ ማርያም እና በቀድሞ ተፈሪ መኮንን ትምህርት ቤቶች ካጠናቀቀ በኋላ የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑ አዲስ አበባ ዩኒቨርሲቲ ገብቶ ከዚያም ትምህርቱን በከፍተኛ ማዕረግ ጨርሶ የባችለር ዲግሪውን በኢኮኖሚክስ ከዚያም ዩኒቨርሲቲ እንዳገኘ ለከፍተኛ ትምህርት ወደ ውጭ ተጓዘ። በካናዳ ቶሮንቶ ከተማ በሚገኘው ዮርክ ዩኒቨርሲቲ ትምህርቱን አጠናቆ የማስትሬት ዲግሪውን ከያዘ በኋላ ወደ ሀገሩ ተመልሶ በመገናኛ ሚኒስቴር መስሪያ ቤት ከሚኒስትር ደረጃ 3 ወደታች ያለውን የፕላን ክፍል ኃላፊነት በመውሰድ ስራውን በትጋት በማከናወን ሀገሩና ወገኑን በተቻለው መጠን ለመርዳት እየጣረ ባለበት ወቅት እንግዲህ በድንገት ካድሬዎች ክትትል ውስጥ ይገባል። የአፓ አባል ነውና ይህን ታታሪ ሰራተኛ ይህን መልካም ሰው ለመያዝና ያኔው የገለማውን የፍየል ወተት ለማዘፈን መስሪያ ቤቱ በሚከበብበት ሰዓት በዛ አጋጣሚ አለቃው ለሌላ ስብሰባ ጠርቶት ነበር። ስብሰባውን አጠናቆ የምሳ ሰዓት ስለረፈደ ወደ መስሪያ ቤቱ አልተመለሰም። ወትሮ መስሪያ ቤት ገብቶ አባቱን ይዞ ወደ ቤት ወደ ስራ ወደ ምሳ ሄዱ ነበር ማለት ነው። በዛ በማርፈዱ ብቻ በመስሪያ ቤት ባለመሄድ ከእጃቸው ሳይገባ ቀረ ማለት ነው። አመለጣቸው። ቤት እንደገባም በእናቱ ተደጋጋሚ ስልክ ከመስሪያ ቤት በመደወሉ አጣራ ብለው ሲደውል መከበቡና መፈለጉን ይረዳል። ስለዚህ ይህንን ድርጅቱ ሰምቶ ድርጅቱ ባዘጋጀለት ሼልተር ለተወሰነ ጊዜ ይቀመጥና መሪ ተዘጋጅቶ ወደ አሲምባ ጉዞ ይጀምራል። መቀሌም እንደደረሰ ይመራው የነበረው ወይ ደግሞ ጓዶችን ይመራ የነበረ ግለሰብ ድንገት ስለተሰወረ ከፍተኛ ችግር ውስጥ ገጥሞ እንዳጋጣሚ ሌላ አግኝተው አሲምባ ድረስ ሄደ። እንግዲህ ከአሲምባ ጀምሮ እስከ ወልቃይት እስከ መጨረሻው ድረስ በተጠናከረበት ጊዜም ተጠናክሮ በደከመም ጊዜም አጠናክሮ ከፍተኛ ውጣ ውረድ በመውረድ እዚህ ድረስ እየደረሰ ነው። ይህም ጓድ ድርጅቱ ብዙ መከራ በውስጥም በውጭም በደረሰበት ሰዓት ጠንክሮ በመቀጠል ከሌሎች በርካታ ጓዶቹ ጋር ማለት ነው እዚህ አሁን መካከላችን የሌሉ ዩሮፕም አገር ቤትም አውስትራሊያም የትም ባሉ አብረው በመሆን ከአሲምባ እስከ ወልቃይት ከደረሱ በኋላ ያንንም በማለፍ ድርጅቱ በወሰነው ውሳኔ መሰረት ወደ ሰሜን አሜሪካ ከሌሎች ጓዶች ጋር ይመጣል። የተበተነውን ጓዶች ለማሰባሰብ ከፍተኛ ማጠናከር ስራ በሰሜን አሜሪካ ሰርቷል ከሌሎች ጓዶች ጋር። ዛሬ እሱን ነው የምናነሳው። እንዲሁም በአንድ ድርጅት ተወስኖ መቅረት ለሀገር ድል አያበቃም በሚል መሰረት ከፍተኛ እንቅስቃሴ በማድረግ የኢትዮጵያ ዲሞክራሲ ኃይሎች ህብረት ከመመስረቱ በፊት የነበረውን ኢድሃቅን እንዲሁም የፓሪስ 1 ፓሪስ 2ን በመጨረሻ ብዙ ድርጅቶችን ያካተተው ህብረትን ትልቅ ሚና አለው ለመመስረት። ከዛ በተረፈ በኢሃፓ ሰሜን አሜሪካ ካሉ የፖለቲካ ድርጅቶች ወይም ሌላ ጋር በጽህፈት ቤት ደረጃ የምናውቀው የለም። አባላቱ ከኪሱ አውጥቶ ኦፊስ ከፍቶ እንዲያውም ኦፊስ ገዝቶ እስካሁን ድረስ ህልውናውን ጠብቋል፣ ይንቀሳቀሳል። የድርጅቱን አደራ በመቀበል ላለፉት 30 ዓመታት ድርጅቱን በኦፊስ ደረጃም ከሌላ ጋር አመራር
ሌሎች አባላቶች ጋር ብንሆን እስካሁን ድረስ በጽናት የጠበቀብን በኢትዮጵያና በኢትዮጵያዊነት የማይደራደር ካሉን አመራሮች ብዙ ናቸው። በመካከላችን ያለውን ጓድ ፋሲካ በለጠን የቴንኪዩ ማዘር እናስቸግርሽ ነው። ወንድማችን ጓድ ፋሲካ በለጠ የኢህአፓ ባለመሆን ለኢትዮጵያ ሕዝብ መብትና አንድነት፣ እኩልነት፣ ለሀገር ሉዓላዊነትና ለዲሞክራሲ ላለፉት 6 አስርት ዓመታት 60 ዓመት ማለት ነው በተለያዩ የአመራር ደረጃዎች ኃላፊነት በመውሰድ በጽናትና በቆራጥነት በመታገል ለከፈሉት መስዋዕትነትና ላበረከቱት አስተዋጽኦ ያለንን አድናቆት በምር በመግለጽ ከፍተኛ ምስጋና ይድረሳቸው ይላል አዘጋጅ ኮሚቴ። ረጅም ዕድሜ ከጤና ጋር እንመኝሎታለን። ሰርፕራይዝ ነው። በጣም አመሰግናለሁ። በፍጹም ያልጠበቅኩት እኔ የሰራሁት ለሌሎች ነው እንጂ ለራሴ አልነበረም። ግን ከሰማይ ወረደ መና ነው ማለት ይችላል። የተሰጠኝ የተዘረዘሩት ሁሉ አንዳንዱ ታሪኬን ምንም የሚመለከት ቢሆንም ግን ሰራው የሚባለው እንትን ትንሽ ከፍ ብሎ የተቀመጠ ይመስለኛል። በበኩሌ ግን ለማንኛቸውም በጣም አመሰግናለሁ ጓዶቼ። እኔ ለመናገር የፈለግኩት የነበረው ቀደም ብለው እውቅና ለተሰጣቸው ለሁለቱ ለማዘር ለእናታችን ለማዘር እና ለምሳሌ ነበረ ማለት ነው። ለወጣቷ ምሳሌ ትንሽ እንደው የነበረኝን ግንዛቤ ለመስጠት ነበር እና አሁንም እሱን ለመናገር እፈልጋለሁ ይህን አጋጣሚ ተጠቅሜ። በቅድሚያ ግን ከሁሉም በፊት እንደ ሌሎቹ ለመድገም ዛሬ የኢህአፓን 53ኛ ዓመት ምስረታ በዓልና እንዲሁም ደግሞ ይፋ የወጣበትን 50ኛ ዓመት እዚህ አብራችሁን ለማክበር ለተገኛችሁት ሁሉ በዚህች አጋጣሚ እኔም ምስጋናዬን ለማቅረብ ይፈቀድልኝ። ምስጋና አቀርባለሁ። እንግዲህ ወደ ሁለቱ ስመጣ መጀመሪያ ማዘርን ወይዘሮ ሙሉነሽ አደራ እናታችን
እናታችን ብለን ነው ሁልጊዜ የምንጠራት። ስለ እሷ ትንሽ የተሟላም ባይሆን ትንሽ ለመናገር እፈልጋለሁ። በተለይ ብዙዎች በከተማም ላደረገችው በገጠርም ባደረገችው ትግል ውስጥ የበለጠ በቅርብ የምታውቋት ስላላችሁ ከእናንተ ማወቂ አይደለም እናንተ የበለጠ መታችሁ ብትናገሩ የበለጠ ወደ ተሟላ ግምገማ ሊያስኬድ ይችላል። ግን የራሴን ብቻ ባጭሩ ጊዜያቸውን ሳላባክን ለመናገር እፈልጋለሁ። መጀመሪያ ስለሷ ማዘር እንግዲህ ያው ቅድም እንደተጠቀሰው በደንብ የምትታወቀው በከተማ ውስጥ በሰራተኞች ማህበር እንቅስቃሴ እንዲሁም በሴቶች አስተባባሪ ኮሚቴ አባልነት ነው በብዛት ማለት ነው። የበለጠ ደግሞ እሷን በዛ ሁኔታ በሚያውቁ የዚሁ የሴቶች አስተባባሪ ኮሚቴ አባላት አሉ እዚህ። እነሱ ምስክርነት ሊሰጡ ይችላሉ። ያኔ እንግዲህ በጣም ቆራጥ የሆነች ታጋይ የነበረች ናት። ማዘርን ለመግለጽ ቅድም ጓድ ፋንታ የተናገረው ነገር ትዝ ይላችሁ እንደሆነ ለህዝብ መብት፣ ለህዝብ ብልጽግና፣ ለህዝብ ደህንነት፣ ለህዝብ አብሮነት እንዲሁም ለሀገር ሉዓላዊነት ሲሉ አምባገነኖችን በመታገል ራሳቸውን መስዋዕት ያደረጉ ጓዶች በርካታ ናቸው። በህይወት መስዋዕትነት የከፈሉ ማለት ነው። እነዚህን ጓዶች ስናነሳ አክብረናል ዛሬ። የእነሱን ደግሞ ህይወታ በተወሰነ ደረጃ ተርፎ ማለት ነው፣ በእድል ተርፎ ግን ቤተሰቧን፣ ኑሮዋን፣ ልጆቿን፣ ስራዋን ሁሉን ነገር ትታር ግፍ አድርጋ እንደውም ህይወቷን ለመስጠት ተዘጋጅታ በአጋጣሚ ያለች የእኛ እናት በዚሁ ሁኔታ ላለፉ ተምሳሌት ናት። ይህንን ማረጋገጥ ያስፈልጋል። እንግዲህ ቅድም ወደ ተነሳውበት ሊጀምርና በከተማ ውስጥ እኔ ብዙም አላቃትም፣ የማቃት በሜዳ ነው፣ በሰራዊቱ እንቅስቃሴ ነው። ለዛውም ደግሞ እሷ የገባችው እሷም እኔም የገባ ነው ባሲምባ ነው፣ ግን የተገናኘ ነው መጨረሻ ላይ በጌምድር ነው። በጌምድር በነበረችበት ጊዜ ዝርዝር ውስጥ ለመግባት አልፈልግም፣ ግን ጥንካሬዋን ላነሳ እፈልጋለሁ። በተለይ ሰራዊት ውስጥ አንዳንድ ችግሮች በሚኖሩበት ጊዜ፣ በተፈጠሩ ጊዜ በጦርነትም ሆነ በሌላ የራሷን ጓዶች የምታጽናናበት አይዟችሁ በርቱ ብላ ከኋላ ሆና እየገፋች እያበረታታች የነበረችበት ሁኔታ ግን በደንብ ትዝ ይለኛል። ይሄ ትልቅ አስተዋጽኦ ነው የሷ። በወቅቱ ሁላችንንም በእድሜ የምትበልጥ እንደውም በዛ እድሜዋ እዛ መግባቱ ራሱ የሚያስገርምበት ሁኔታ ነበር የነበረው ማለት ነው። ግን ያ እንደዛ ሆና በዛ አስቸጋሪ ሁኔታ ውስጥ የጓዶችን እንቅስቃሴ ስታበረታታ፣ ስትመክር፣ አቅጣጫ ሁኔታዎች እንዲረጋጉ ትክክል እንዲሆኑ የራሷን ጥረት ስታደርግ የቆየችው አሁንም በምሳሌያዊነት ሊነሳ ሊጠቀስ የሚገባ ነው። ከሜዳ የእድሜ እየገፋ በሚመጣበት ጊዜ በድርጅቱ ተመድባ በሱዳን ውስጥም ለረጅም ጊዜ ትግሏን አካሂዳለች፣ ኃላፊነቷን ትወጣለች። በሱዳን በነበረችበት ወቅት ብዙም ባንገናኝ በተገናኘበትም ጊዜ አይዟችሁ፣ በርቱ፣ ታገሉ፣
ምንጊዜም ድል እናደርጋለን የሚለው ቃሏ ግን አሁንም ጭንቅላቴ ውስጥ አለ። ከሱዳን ወደዚህ የመጣችው መጨረሻ ላይ ነው። ወደ ወያኔ ሊገባ አካባቢ ነው ማለት ይቻላል። በዛውም እንግዲህ ያኔ ወያኔውን ስልጣን ሊይዝ አካባቢ የሱዳንም ሁኔታ ተለውጦ ነበረ። ለእኛም እንቅስቃሴ አስቸጋሪ ነበር። በሰራዊታችንም በኩልም የደረሰው ጉዳት ሁላችሁም ታውቁታላችሁ። በዛን ወቅት እንደ እድል አግኝታ ወደ አሜሪካ መጥታለች። አሜሪካ መጣም ግን ትግሏን አላቋረጠች። እንደውም ወደ ውጭ ቀደም ብለው ከሷ ቀደም ብለው የመጡትን የሰራዊትና የፓርቲ አባላት እየተገናኘች እየመከረች ወደ ድርጅታቸው እንዲገቡ እየቀሰቀሰች የነበረች ሴት ናት፣ የነበረች እናት ናት። ከድርጅቱም ጋር አብሮ አንድ ላይ ጎን ለጎን በመሄድ በድርጅት ውስጥ ከፍተኛ እንቅስቃሴ ስታደርግ የቆየች ናት። መጀመሪያ ሌላ ቦታ ብትሆንም ወደ ዲሲ በመጣችበት ጊዜ ከኛው ጋር ነበረች ማለት ይቻላል። በየጊዜው ወደ ቢሮአችን እየመጣች እየመከረችን እንዲህ ብታደርጉ፣ እንዲህ ብትሰሩ፣ እንዲህ ብትፈጥሩ እንዲህ ይጠናከር ይችላል፣ እንደዚህ ጓዶችን ተገናኙ፣ ያነጋገርኳቸው ጓዶች እነዚህ ናቸው፣ እነሱን አውሩ፣ አሰባስቧቸው፣ አደራጇቸው፣ ለትግል እንደ አገር ቤት የሚታገሉትን መርዳት እንኳን አንድ ነገር ነው በማለት ስትመክር የቆየች ናት። ይሄ በደንብ የምገነዘበው እኔ ራሴ ያለፍኩበት ከኔ ጋር አብረን ስለነበርን በደንብ የማውቀው መመሰክረው ነገር ነው። እንደውም አንድ እንቅስቃሴ ነበረ የሰራዊትንም ሆነ የፓርቲ አባላትን ለማሰባሰብ እንቅስቃሴ ተደርጎ ጥሩ ጅምር ፈጥሮ ነው። በጥሩ ሁኔታ ተጀምሮ ነበር። እያደገ ሄደው ሁለት ጊዜ እንደውም አንድም ሳንዲያጎ ላይ ሌላም ጊዜ ደግሞ ዲሲ ላይም ስብሰባ ተካሂዶ ነበር። መጨረሻ ላይ በተለያየ ምክንያት አንዳንድ ለራሳቸው ዓላማ ሊጠቀሙበት የፈለጉም ስለነበሩ እነሱም በጥብጠውት ብዙ ፍሬያማ ላይሆን ቻለ። ግን ጅምሩን የተጀመረው ጥንስሱ በሆነ የእግር ኳስ ሜዳ አጋጣሚ ነበር። ግንባር ቀደማ ደግሞ ማዘር ነበረች ጠንሳሿ። ያንን ሁኔታን ለማመቻቸት ከፍተኛ እንቅስቃሴ ያደረገችው ማዘር ነበረች። ይሄ የዓይን ምስክር እኔም የምመሰክረው ነው፣ ሌሎቻችሁም ያላችሁት የምትመሰክሩ ናችሁ። ይሄ ሁሉ እንግዲህ ከድርጅት ፍቅር፣ ከህዝብ ፍቅር፣ ከሀገር ፍቅር የተነሳ ነው። ድርጅትን ለድርጅቱ ስትል የሆነ ሳይሆን የወደደችው ይሄ ድርጅት ተጠናክሮ አገርንም ህዝብንም ነፃ ያወጣል የሚል እምነት ስለነበራት ነው። ይሄ ትልቅ ስራ ነው። ከዛ በኋላም ብዙ ስራ ሰርታለች። በነገራችን ላይ ብዙ መጥቀስ ይቻላል፣ ግን አንድ ለምሳሌ አሁን ቀደም ብሎ እንኳን ከእኛም ትግል ጋራ ግንኙነት ያልነበራት በራሷ በኩል የራሷ የሆነ እንትን የነበራት ጠለላ ከበደ፣ እትዬ ጠለላ ታስታውሳላችሁ። ነፍሷን ይማረው የዛሬ 3-4 ዓመት በፊት አርፋለች። እሷን ወደ ትግል ያመጣቻት ማዘር ናት። ቀስቅሳ እሷም እስከ መጨረሻው ድረስ የአፓ አባል ደጋፊ ሆና ህይወቷ እስኪያልፍ ድረስ ቆይታለች። እና ማዘር እንዲህ አይነት አስተዋጽኦ የነበራት ናት። ማዘር በየስብሰባው በአፓም ስብሰባ ሆነ በሌሎች ስብሰባዎች ላይ ተገኝታ ሀሳብ መስጠት፣ ምክር ማካፈል፣ በርቱ ማለት ማበረታታት የተለመደ ባህሪዋ ነው። በእኛ ድርጅት ውስጥ በየትኛውም ስብሰባ ላይ ተሳትፋለች፣ በትልልቆቹ ጭምር ማለት ነው። መንገዱ ረዘመብኝ ወይም ደግሞ አድካሚ ነው ወይ የምችለው አይደለም ሳትል
ጉባኤዎቻችንን ተገኝታለች። ከሱዳን በእግሯ ወደ ቋራ በረሃ ገብታ ሁለተኛውን የኢያፓ ጉባኤ ተሳትፋለች። አሜሪካ መጣ። ከአሜሪካ ጀርመን የተካሄደውን 3ኛ ጉባኤ ተሳትፋለች። ከዛ በኋላም 4ኛውንም 5ኛውንም እንዲህ እያለ ብዙ ስብሰባዎችና እንትን ትንብላለች። በስብሰባዎች ላይ ተገኝታ የምትሰጠው ትምህርት ወይም የምታስተላልፈው መልእክት በእርግጥም ልብ ውስጥ የሚገባ ነበር። የሚያበረታታ ነው። ተስፋ የሚያስቆርጥ አልነበረም። በርቱ፣ አንድ ቀን ድል ይገኛል የሚል ተስፋ ይዛ ነው ሁልጊዜ የምትንቀሳቀስ ነበር። ይሄ ነው እና ይህንኑም በማወቅ በእድሜ በሁለተኛው ጉባኤ ላይ እንደዚሁ እውቅና ከተሰጡ 4 አዛውንቶች መካከል አንዷ ማዘር ነበረች። ያ ይበቃል ሳንል ይኸው ዛሬም እውቅና ተሰጥቷታል ከኢህአፓ። ምንጊዜም የማንረሳት ናት። ረጅም እድሜና ጤንነት ይስጥልኝ። ስለ ምሳሌም ትንሽ ነገር ጠቅሼ ልለፍ ይመስለኛል። ምሳሌም ያው የምታውቋት ናት። ቅድም እንደተባለው ነው። ገና ከልጅነቷ ከ5 ዓመቷ ጀምሮ በግጥሟ የታወቀች ናት። የተለያየ ግጥም በማስተላለፍ ማለት ነው። በእርግጥ በዛን ወቅት የምትገጥመው ግጥም መስላቱ ምኑ የቤተሰብም በተለይ አባቷ የአሊ ሁሴን አስተዋጽኦ እንዳለበት ግልጽ ነው። ግጥሙ ግን የግጥሙ ይዘት ብቻ አይደለም፣ እሷ የምታስተላልፍበት ቋንቋው ራሱን እንትን ስትሉ የተለያዩ መልእክቶች አሉት። የእሷ ግጥሞች ማለት ነው። የእሷ ግጥሞች የሀዘን መልእክት አለው፣ የብስጭት መልእክት አለው፣ የንዴት መልእክት አለው፣ የተስፋ መልእክት አለው፣ የማበረታታት መልእክት አለው። እነዚህ ሁሉ ያካተተ ነው ሁሉም ግጥሞቿ። እንቁጣጣሽ በየዓመቱ አምጣሽ ስትል ብትሰሙት የምታሳርፍበት ቃሎቹን የምታሳርፍበትና የምትነሳበት የሚመስጥ ነው። ለስሜት የሚመስጥ ነው፣ መሳጭ ነው እና ይሄ ተሰጥኦ ነው። በትሬኒንግም ወይም ደግሞ በሌላም የሚመጣ አይደለም፣ በተፈጥሮ የሚመጣ ነው። በዚህ እናደንቃታለን። አንድ ሁለተኛ ምሳሌ በግጥሟ ብቻ የተወሰነች አይደለችም። በተለይ እያደገ ሲሄድ በየቦታው በየስብሰባው በየሰላማዊ ሰልፉ በካናዳም ሆነ በአሜሪካ በረደኝ ሳትል ወይም ሞቀኝ ሳትል ከአባቷ ጋራ በተለይም የሀገራችን ጉዳይ ላይ ማለት ነው በሀገራችን ጉዳይ የሚደረጉ የተቃውሞ ሰልፎች ላይ ተገኝታለች። በጣም የምታደንቋት ናት። በፍጹም በዛ በኩል ወደኋላ የምትል አይደለችም፣ ወይም እንደ ልጆች ሌላ ነገር የሚያምራት አይደለችም። ግን የሀገርና የወገን ስሜት ገና ከልጅነቷ ጀምሮ ገብቷል፣ ሰውነቷ ውስጥ ገብቷል እና የምታንጸባርቀው ሁሉ ያ ነው። ይህንን በደንበኛ ልረዳች እያለሁ እኔ ሌላ ነገር ምሳሌ በግጥሟን ብቻ አይደለም የተወሰነችው ወይም ጉባኤ በማካሄድም አይደለም፣ ግን ወጣቶችን ለማሰባሰብ ስሜት ነበራት። እያደገችም ስትመጣ ይህንኑ ጥያቄ ጠይቃ ከእኛም ጋር ተነጋግራ መጀመሪያ እስቲ እዚህ ሀገር ቤት ያሉትን ለማሰባሰብ ሞክሪ ብለን ነግረን ማለት ነው ከአባቷም ጋር በዛ አይነት መንገድ ተጀመረ። ከራሷ ከወንድሟና ከእህቷ ጀመረች። ራሷ ሁለቱን አመጣች።
ከዛ በኋላ ወዴት ነው የተካሄደው? ወደ ጓዶች ልጆች፣ የጓዶቹን ልጆች ማሰባሰብ፣ እነሱ ከተሰባሰቡ ደግሞ ወደ ሌላ ቦታ ለመሄድ እንዲህ እያደረገች ጊዜዋን በሙሉ ፈጅታ እንግዲህ ትምህርቷንም እየተማረች ማለት ነው። ጊዜዋን ፈጅታ ለማሰባሰብ ጥረት አደረገች። ግን እንደምታውቁት የዚህ ሀገር ልጆች የተወሰኑት ናቸው መቼም የሀገር ፍቅርና የሀገር ስሜት ሊኖራቸው የሚችለው። ሌሎቹ በዚሁ በሀገሩ ባህል በሌላም የሚዋጡ ናቸውና የፈለገችውን ያህል አልተሳካም። ይሁን ተብሎ ስብሰባ ተደረገ ዋሽንግተን ዲሲ ውስጥ። ብዙም ሰው አልመጣም። ሌሎቹ ማለት እዚህ ይለኛል እንደው ከስብሰባው ካለቀ በኋላ እዚሁ ቢሮአችን አካባቢ እንደ ትንሽ እንትን ስብስብ አድርገን ነበር ከነሱ ጋር እና አስታውሳለሁ የእሷ እህት ኦሪት በቃ አለመቻሏን አይታ አለቀሰች። በደንበኛ ልትናገር ተነስታ በቃ ፍጹም ልትል አልቻለች። ምሳሌ ግን የበሰለች መሆኑን የምታዩት ግድ የለም አሁን ቢቀር ለወደፊቱ አይቀርም፣ እንቀጥልበታለን። ችግርም መከራም ሊኖር ይችላል፣ እንቋቋማለን፣ እንቀጥላለን ብላ ሄደች። ይሄ በደንብ የማስታውሰው ነው። ከዛ ሌላ እንደተባለው ቅድም አባትየው ሲናገር ሰምታችሁት ከሆነ በ9 ዓመቷ ነው ያን ጊዜ የነበረው በጀርመን በተደረገው ጉባኤያችን ላይ ተገኝታ ነበር እና በጣም ከልጅነቷ ጀምሮ ተመራማሪ አዋቂ መሆኑን የምታውቁት ማንኛቸውም ነገር ያልገባትን ነገር ትጠይቃለች። ከስብሰባ በኋላ ይሄ ምን ማለት ነው? ይሄ ምንድን ነው? ይሄ እንዴት ነው? እንደዚህ ስትሉ ምን ማለታችሁ ነው? እና እቺ ልጅ ትልቅ ደረጃ ልትደርስ የምትችል እውቀቷን ልታዳብር የምትችል ስሜት ያላት የሀገር ስሜት ያላት ልጅ መሆኗን ተረድቻለሁ። እና በእውነት አሁንም በጣም ተስፋ ያላት ናት። እንደ እናታችን እንደ ማዘር ወደፊት ደግሞ ልንኮራባት የምትችል ብዙ ተስፋ ያላት ልጅ ናት። ያበርታት እንላለን። ዛሬም ይህንን ካልኩ ዘንድ እንግዲህ መልካም በዓል ይሁንላችሁ። አመሰግናለሁ። ሰላም ለውድ ጓዶች። ይህንን በዓል እውን ለማድረግ ከፍተኛ ጥረት በማድረግ ላዘጋጃችሁ አዘጋጅ ኮሚቴ አባላት እና ለመላው ታዳሚዎች በሙሉ በአውስትራሊያ የሚገኙ ጓዶቼን ወክዬ መልእክቴን ለማስተላለፍ በቅቻለሁ። እንኳን ለዚህ ክቡር ቀን አደረሰን አደረሳችሁ። የዛሬውን ቀን በአይነ ህሊናዬ ሳስብ ብዙ የተደበላለቀ ስሜት ይሰማኛል። በተለይ ነሐሴ 26 67 ዓመተ ምህረት አጥቢያ የነበርንበትን ከተማና አብዛኛዎቹን ሰፈሮች፣ ፋብሪካዎች፣ ዋና መንገዶች በአርማችን በመፈክሮቻችን አጥለቅልቀን አሸብርቀን አድረን በማግስቱ ከንጋቱ ጀምሮ በየቦታው እየተዘዋወርን በሁኔታው ተገርሞ ሲደነቅና ሲደሰት ከነበረው የከተማዋ ነዋሪ ጋር አብረን በተደራጀ ምስጢሩን በጠበቀ ስራችን እጅግ ኮርተን
የዋልንበት ሁኔታ አሁንም እንደ ፊልም ይታየኛል። በደስታ ሲቃም ያንቀኛል። በዚህ ቅጽበት እኛ ሞት አይፈሬ በሀገር ፍቅር የነደዱ ለእውነተኛ ለውጥ ነፍሳቸውን አስይዘው በዚያች ቀንና ሌሊቱን ያንን ታላቅ ታሪካዊ አሻራቸውን ትተው ለትግሉና ለዓላማቸው የተሰዉትንና የተለዩንን ሳስብ ደግሞ እንደ ማንኛውም ሰው ሁሉ ሀዘን ይሰማኛል። ምን ነው እንደኛ እድሜ አግኝተው ዛሬ አይተው በሆን ኖሮ ላለሁ። በተለይ በቀይ ሽብሩ የተገደሉ ሬሳቸው በየሰፈሩ መንገድ ላይና በየቤታቸው ደጅ ላይ የተጣሉም ነበሩና በእነሱ አርአያነት የወደቁበትን ትግል በከተማም በገጠርም በሰራዊቱ ለተሰዉት ሁሉ አርማቸውን አንስተን ከፍ አድርገን በጽናት በመቀጠላችን ኩራት ይሰማኛል። ክብርና ሞገስ በትግሉ ለተሰዉ ጓዶቻችን፣ አሁንም በጽናት ለቀጠልነው በሙሉ ይሁን እያልኩ ያንን ጊዜ መለስ ብዬ ለማየት እሞክራለሁ። የ50ና የ53 ዓመታት ትግል ውጣ ውረዱ፣ መውደቅ መነሳቱ ብዙ እንዳስከፈለን ግልጽ ነው። በተለይ የትግሉ መራዘም ያስከተለው ተጽዕኖና የውስጥ ትግል ብዙ ምዕራፍ የሚፈጅ የራሱ ታሪክ ያለው ቢሆንም በትግሉ ጉዞ ሸብረክ ያሉ የውስጥ ችግር የፈጠሩብንን ገና ከከተማው ትግል ጀምሮ በሜዳም በውጭም በተለያየ ጊዜያት ያጋጠሙን ተግዳሮቶች ብዙ እንደ ድርጅት ብዙ ያስከፈሉን ቢሆንም ያለማወላወል በጽናት በመቀጠላችን የኢህአፓ ዓላማና የትግል መስመሮቹ እንደ ጊዜውና አስፈላጊነቱ እየተስተካከሉ ወጀቡና ማዕበሉን ተቋቁመው እዚህ በመድረሳችን እጅግ በጣም ከፍተኛ ኩራት ይሰማኛል። ገና ይህ አገዛዝ መሪው እንደተከሰተ ሁሉም ሆ ብሎ ባለማስተዋል ሲነጉድ ኢህአፓ ብቻውን በሚያስብል ደረጃ የለም ሰከን ብለን እንመልከት፣ አንድ ግለሰብ ሊያሻግረን አይችልም፣ በህዝባዊ ትግል የታጀበ የሽግግር ሂደት እንጂ በአንድ ግለሰብ የሚደረግ ሽግግር የለም፣ የሽግግር ስርዓት ለሀገራችን እውነተኛ መፍትሄ ነው ብለን በጽናት ቆመን ያንን ሁሉ ወጀብና ማዕበል አልፈን እዚህ ደርሰናል። አሁን ከ2018 ወዲህ ባለፈው 7 ዓመት ያለፉትን ሁኔታዎችና የሀገራችን ህዝባችን ያጋጠመውን ችግር ስንመለከት ኢህአፓ ምንኛ አርቆ ተመልካች እንደነበረና ሁኔታዎቹን ሁሉ በሰከነ መንፈስ በመመልከት ከፍተኛ ራዕይ ያነገበ ብስለትን የተላበሰ ድርጅት እንደነበረ አሁን ራሱ ሁኔታው ምስክርነቱን የሰጠበት ሁኔታ ላይ ደርሰናል። ከሁሉም በላይ ደግሞ በጣም ደስ የሚለኝ የተነሳንባቸውን የትግል ዓላማዎቻችንን፣ መፈክሮቻችንን በምንም አይነት ሳንጠል ለሚቀጥለው ትውልድ አሳልፈን አሁን በየቦታው ያሉ በትግሉ ውስጥ ከፍተኛ መዋደቅ እያካሄዱ ያሉ ኃይሎች በሙሉ የእኛኑ መፈክር ይዘው ይህንን የኢትዮጵያ ሕዝብ የተሸከመውን መከራ ለመላቀቅ በሚደረገው ትግል ውስጥ በአርአያነት ተከትለውን ሲሄዱ ስንመለከት ምንኛ በደስታ ልቤ ይሞላል እና
ወደፊቱ በጣም ብሩህ የሆነ በህዝባችን ትግል በኢትዮጵያ ላይ እና በህዝቧ ላይ የተጋረጡት ከፍተኛ ችግሮች ሁሉ ተወግደው የሚቀጥለውን በዓላችንን በህዝባችን ሆነን መሀል ሆነን የምናከብርበት ሁኔታ ይመጣል ብዬ እገምታለሁ፣ እመኛለሁ። ትግሉ ይቀጥላል። ክብርና ሞገስ ለተሰዉ ጓዶቻችን፣ ክብርና ሞገስ በጽናት ለቀጠላቸው ጓዶቻችን። ኢትዮጵያ ለዘላለም ትኑር። የኢትዮጵያ ህዝብ ያሸንፋል። አመሰግናለሁ። በሰሜን አሜሪካ ለሚካሄደው የኢትዮጵያ ህዝባዊ አብዮታዊ ፓርቲ የምስረታውን 53ኛ ዓመት ይፋ የታወጀ 50ኛ ይፈትን ለማክበር ከሀገር ቤት የተላከ የድጋፍ መልእክት። ኢህአፓ ከተመሰረተ 53 ዓመቶች ሊጠናቀቅ ራሱን ለኢትዮጵያ ህዝብ ከገለጠበት ከ1967 ዓ.ም አንስቶ ያለውን ጊዜ ሲተመን 50 አልፎ 51ኛው ዓመት እየመጣ ይገኛል። በእርግጥ ይህ ሁሉ ዓመት ዝም ብሎ ሲታሰብ ብዙ ነው። በቁጥር ቢበዛም ሳያሰልሱ ሲታገሉ ግን አንድ ቀንና ሌሊት መፈራረቅ ያህል ይሰማናል። በትግል መኖርና መሞት ዳግም ትንሣኤ ልደት ናቸውና ተብሏል። ከሁሉ አስቀድሞ በዓይነ ሕሊናችን የተቻለንን ያህል ወደ ኋላ መልሰን የተጓዝንባቸውን የትግል ምዕራፎች ትክ ብለን እንመለከታቸዋለን። ከጎናችን ሆነው እየመሩን አብረውን እየተወያዩና እየመከሩ የነበሩ ጓዶቻችን ከነ ሙሉ ወዘናቸውና ለዛቸው እናያቸዋለን። በተለያዩ ወቅቶች ሰይል የተፈጸመባቸው የሰማዕትነት ጽዋን መከራን የቀመሱ ጓዶቻችን ህመም እንታመማለን። በዚህ ወቅት ደግሞ በአማራነታቸው በተለያየ ሃይማኖት ተከታይነታቸው እየተጨፈጨፉ ያሉትን ህሊናን የሚሰቀጥጥ ኡኡታና ጮታቸውን ላፍታ እንሰማለን። ለሥራ በተሰማሩበት በየመንገዱ የሚገደሉ ሹፌሮችን የጭንቅ ሞት እንሙተው። በተለያየ ከተሞች በተለይ ደግሞ ከአዲስ አበባ የተለያዩ ወጣቶችን ከየጎዳናው ከሥራ ቦታ ከቤተ ክርስቲያን ከመስጊድ ወዘተ እየተቀጠቀጡና እየተረገጡ ታፍሰው መዳረሻቸው እየጠፋ ያሉትን በ10 ሺዎች የሚቆጠሩትን ትንታግ እንሰጣቸዋለን፣ እናዝናለን። ዛሬም 90 ከመቶ የሚሆነው የሀገራችን አርሶ አደር ሴትና ወንዱ በባዶ እግራቻቸው የሚሄዱ መሆናቸውን፣ እግሮቻቸው የተሰነጣጠቁ፣ ልብሶቻቸው የተተባተቡ፣ በዶማ በገሶ በከብት ለአካላዊ ጉዳቶች መዳረገታቸው እድገትና መበልጸግ ከሚባሉት ጋር ግዝፍ የነሳ ከሬትም የመረረና የጎፈነነ ምጸቱን እንመዝነው። በተለያዩ ሙያዎችና የትምህርት መስኮች ስልጠናቸውንና ትምህርታቸውን አጠናቀው ስራ አጥ ሆነው ተስፋቸው በተሟጠጠ ወጣቶች ቦታ ራሳችን አስቀምጠን ስሜታቸውን እንጋራ። ውድ ታዳሚዎች፣ እስካሁን ባለፍንባቸው የትግል ምዕራፎች ኢህአፓ ድል እያደረገ መምጣቱን ባንክሮ በተዘክሮ ማንሳት የግድ ነው እንላለን። ኢህአፓ በየዘመኑ በተከሰቱ ጫጫታዎች፣ ሆያ ሆዬዎች፣ ሁከታዎች፣ በሰርጎ ገቦች፣ በቦርባሪዎችና ከሁሉም በከፋ ባንጃዎች የስም ማጥፋቶች የደረሰበትን ፈተናዎች እንዳመጣጣቸው እየተጋተረ እናም እየተቋቋመ ህልውናውን አስከብሮ ትግሉን ሳያስተጓጉል መቀጠሉ የኢህአፓን ጽናትና ብርታት የሚያሳይ ነው እንላለን። እዚህ ላይ ለኢህአፓ ድል ማለት የኢትዮጵያ ህዝብ ሰብአዊና ዲሞክራሲያዊ መብቶች ያለአንዳች መሸራረፍና ገደብ ሲከበሩ ነው። ለኢህአፓ ማቸነፍ ለመጣ ለሄደው አረመኔ ግፈኛ ቡድን ወይም አጋሰስ ጥሩምባ ነፊ እና አጨብጫቢ የተለያየ ግፈኛ ቡድኖች ለተሰጣቸው የጸያፍ መጠሪያ እንደ ተፎካካሪ፣ ተለጣፊ፣ በምርጫ አቻቻይ ወዘተ ማለት አይደለም። ኢህአፓ ደሙን የዘራው ስጋውን የመተረው አጥንቱን የተሰባበረው የተከሰከሰው
በኢትዮጵያ ሕዝብ ጀርባ ለግፈኛ ቡድኖች ሊጎነበስ አልነበረም፣ አይደለም፣ ወደፊትም አይሆንም። ከኢትዮጵያ ሕዝብ ነፃነት ውጪ ኢህአፓ ላፍታም ወለም ዘለም አለማለቱ የባህሪው መገለጫ ነው። የኢትዮጵያ ሕዝብ አብዮታዊ ፓርቲ በተጓዘባቸው እነዚህ ረጅም የሆኑ የትግል ዓመታት ከየትኛውም የባዕድ ሀገር የፖለቲካ ቡድን ወዘተ ጋር ያደረገው ምንም አይነት የሀገርና የሕዝብን ክብርና ሞገስ ዝቅ የሚያደርግና ለጥገኝነትም ብሎም ለዘመናዊ የፋይናንስ የእጅ አዙር ቅኝ አገዛዝ አለመደራደሩ የኢህአፓ ትርጉሙ ነውና በደም በስጋና በአጥንት ለመሰረተው ድርጅታችን ክብርና ሞገስ ይገባዋል እንላለን። በመጪዎቹ የትግል ዘመናቶች የኢትዮጵያ ሕዝብ ትግል ለድል ለማብቃት በትግላችን እንበርታ። ድል ለኢትዮጵያ! የኢትዮጵያ ሕዝብ ያሸንፋል። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የአውሮፓ ክፍል ለኢህአፓ ሰሜን አሜሪካ አባላት በሙሉ ህዳር 6 ቀን 2018 የድጋፍ መልእክት። ውድ የተከበራችሁ የኢህአፓ የሰሜን አሜሪካ አባላትና የዚህ ታላቅ ክብረ በዓል ተካፋዮችና አዘጋጆች በሙሉ በቅድሚያ የከበረ ሰላምታችን ይድረሳችሁ እንላለን። ውድ ጓዶች እና የበዓሉ ታዳሚዎች፣ እነሆ ዛሬ ኢህአፓ ከተመሰረተ 53 ዓመት ራሱንም ደግሞ ለኢትዮጵያ ሕዝብ ይፋ ካደረገ 50ኛ ዓመቱን በሚያከብርበት በዛሬዋ ዕለት ይህን ታላቅና በጉጉት የሚጠበቀውን በዓላችን ስታከብሩ በአውሮፓ አህጉር የምንገኝ የድርጅቱ አባላትና ደጋፊዎች የሚሰማን ደስታና ክብር የላቀ ነው። ዛሬ ይህንን ታሪካዊና ታላቅ የሆነውን የድርጅታችንን የኢህአፓን 53ኛ የምስረታ በዓልና ራሱን ለኢትዮጵያ ሕዝብ ይፋ ያደረገበትን 50ኛ ዓመቱን በምታከብሩበት በዛሬው ዕለት ለሀገርና ለወገን ነፃነትና ክብር ለሰው ልጅ እኩልነት ሲሉ ክቡር ሕይወታቸውን ለትግሉ አሳልፈው የሰጡትን በዚህ መራር ትግል ሂደት ውስጥ በፋሽስቶችና በጎጠኞች እጅ አካላዊ ጉዳት፣ የአእምሮ ችግር የደረሰባቸውን በሀገራችን በአራቱ ማዕዘኖች በወያኔ ጨለማ እስር ቤት ተወርውረው የተሰቃዩትንና የተገደሉትን በአረመኔ አገዛዞች ከናቸው ደብዛቸው የጠፋውን የድርጅቱን አመራሮችን፣ አባላትን፣ ደጋፊዎች አሁንም ድረስ የሚሰቃዩትን ውድ የኢህአፓ አባልና ደጋፊዎች እንዲሁም ሌሎች የፖለቲካና የሕሊና እስረኞችን በማስታወስ ተገቢ ነው። ለዚህም ክብር የምንሰጠው ከፊታችሁ የተደቀነውን ህዝባዊ የሀገራችን የኢትዮጵያ ህልውና ጥያቄ የምትቃኙበት የተጣለባችሁን ህዝባዊ እይታ ለመወጣት ቃል ኪዳናችሁን ዳግም የምታድሱበት ታሪካዊ ዕለትም ነው። ውድ ጓዶች እንዲሁም የዚህ ክብረ በዓል ታዳሚዎች ኢህአፓ ከተመሰረተ ጊዜ አሁን ድረስ ለኢትዮጵያ ህዝብ መብት መከበር፣ ጥቅምና ፍላጎት መሳካት፣ ለሀገር ህልውና መጠበቅ በጽናት የቆመና የኢትዮጵያን ህዝብ ችግር ችግሬ ብሶቱን ብሶቴ ብሎ አብሮ በተግባር እየተፈተነ አስፈላጊን መስዋዕትነት ሁሉ በተግባር በግንባር ቀደምትነት እንደ ድርጅት በውድ አባላቱ ደጋፊዎቹ መስዋዕትነት ያስመሰከረ ሲሆን ዛሬም በዚህ ዓላማው ጸንቶ አቅሙ በፈቀደ መንገድ ሁሉ በመታገል ይገኛል። ትናንትናም ሆነ ዛሬ በድርጅታችን በኢህአፓ ውስጥ በዙሪያው ተሰልፈው በጽናት እየታገሉ ያሉት ለድርጅታችን ያላቸውን አክብሮት፣ አመለካከትና ትዝታ አዎንታዊ ነው። ኢህአፓን ቤታችን፣ ትምህርት ቤታችን፣ እርስ በርስ መተሳሰብን፣ ለህዝብ ብሶት መንገብገብን፣ ለሀገር ህልውና በጽናት መቆምን ያሳየ ድርጅት ነው። ተደራጅቶም የትግልን ትርጉም ያወቅንበት በስህተቶቻችንም በመልካም ስራችንም ብዙ ተመክሮ ያካበትንበት አሁን በሚል በቅንነት ይመለከቱታል። ይህ ደግሞ በራሱ ለእኛ ለኢህአፓዎች ጽናትና ጥንካሬን እንዲሁም ልዩ የሆነ ብሩህ ተስፋን ይሰጠናል። በሌላ በኩል የተሰዉትን ደግሞም የኢህአፓ ዓላማም ሆነ ያካሄደውን ህዝባዊ ትግል ያልጣማቸውን ከህዝብ ጥቅምና ፍላጎት ተጻሮ የቆሙ ተበደልን በሚል ይጠሉታል። በአክራሪነትም በመፈረጅ በክፉ ዓይን ይመለከቱታል። ነጋ ጠባ በሐሰት ወንጀል እየወነጀሉ ክፉውን ይመኙለታል።
አልሳካላቸው እንጂ ከፖለቲካው ዓለም ተኖ ቢጠፋላቸው ደስተኞች ነበሩ። ይህ ከቶም መቼም ቢሆን ሊሆን እንደማይችል ከምታደርጉት ተግባራዊ እንቅስቃሴ በላይ ማረጋገጫ መፈለግን አይሻም። ድርጅታችን ኢህአፓ ከተመሰረተበት ጊዜ አንስቶ የሚያምንባቸው መሰረታዊ ዓላማዎች እውን ሊሆኑ የሚችሉት በረጅምና ተፈታታኝ ትግል መሆኑን ተገንዝበን ትግሉ ደረጃ በደረጃ የሚያድግበትን የሚጠናከርበትን እርምጃዎች መውሰድ ይጠበቅብናል። ኢህአፓ እስከዛሬ ባካሄደው ትግልና በቆመለት ዓላማ ለህዝብ መብት መከበር፣ ለዲሞክራሲ መስፈን፣ የመንግስት ስልጣን በህዝብ ቁጥጥር ስር መሆን፣ የሀገር አንድነት፣ በዜጎች እኩልነት መከባበር ለኢትዮጵያ ህዝብ ባበረከተው ትግል መላው የኢህአፓ አባላትና ደጋፊዎች ልንኮራ ይገባል። በመሆኑም በየትኛውም መልኩ ቢሆን በህዝብ ላይ ፈላጭ ቆራጭ ለመሆን ለሚከጅሉ አምባገነኖች ሁሉ ዛሬም እንደ ትናንትናው እሾህ መሆናችን ተጠናክረን ማሳየትም አለብን፣ መቀጠልም ይኖርብናል። ውድ ጓዶችና የበዓሉ ታዳሚዎች፣ እኛ የኢህአፓ አባላት ህይወታችን ትርጉም ሊኖረው የሚችለው ለኢትዮጵያ ህዝብ የገባነውን ክቡር ቃል ኪዳን ጠብቀን በኢህአፓነታችን ጸንተን ስንቀጥል ስንቆም ብቻ ነው። ዓላማ ቢስነት ብኩንነት ነው። በመሰረቱ ለሀገርና ለህዝብ መቆምና መታገል ክብሩና ታላቅነት በህዝብም የሚያኮራ የጀግንነት ተግባር ስለሆነም የተወሰኑ የኢህአፓ አባላት ብቻ ጥሩ ዓላማን ይዘን ከወጣን ግብ ለመድረስ እንደሚቻል ጥሩንና ቅዱስን ህዝባዊ ዓላማችን ሌሎችም እንዲቀበሉትና እንዲቆሙለት እነሱም በበኩላቸው እንዲያስፋፉት ለማድረግ መጣር ያስፈልጋል። ለዚህም ዋናው መሳሪያ ድርጅት ነው። ስለሆነም የዛሬው ጉባኤያችሁ በዚህ ድርጅታችን በማጠናከርና በማስቀጠል ጥያቄ ዙሪያ በተለይም ወጣትና ተኪ አባሎችን በማሰባሰብ እንደሚመከርና ለተቀረውም አባላት ምሳሌነት የሰው ውሳኔን ድርጅታችን በማጠናከርና በማስቀጠል ጥያቄ ዙሪያ በተለይም ወጣትና ተኪ አባላቶችን በማሰባሰብ ዙሪያ እንደሚመክርና ለተቀረነውም አባላት ምሳሌነት ያለው ውሳኔ እንደምታስተላልፉ ጥርጥር የለውም። ውድ ጓዶችና የበዓሉ ታዳሚዎች፣ እኛ ኢህአፓዎች መደራጀት ስንል የተበታተነ ኃይልን በማሰባሰብ ለዲሞክራሲያዊ ስርዓት፣ ለህዝብ እኩልነትና ለሀገር አንድነት ውጤት ሊያስገኝ በሚችል መንገድ ማዘጋጀት፣ መጠቀም ማለታችን ነው። በድርጅታችን ውስጥ የማደራጀት ስራ ለተወሰኑ አባላት ወይም ኮሚቴዎች የሚተው ወይም የተሰጠ ስራ ወይንም የተወሰኑ ጓዶች ልዩ ችሎታ ተደርጎ መወሰድ አይኖርበትም። በኢህአፓ ውስጥ የማደራጀት ስራ የሁሉም አባላት ኃላፊነት፣ ግዴታ ነው። አባላት ለሀገራዊና ለህዝባቸው ካላቸው ፍቅርና ስሜት በመነጨ የድርጅታችንን ዓላማና ፕሮግራም ሊደግፉ ይችላሉ የምንላቸውን አገር ወዳዶችን መቅረብ፣ ማሰባሰብና ማደራጀት ለማንም የማንተው ግዳጃችን ነው። እኛ በኢህአፓ አባላትና ሁለገብ የመሆን ኃላፊነት ግዴታ እንዳለብን መዘንጋትም የለብንም። ኢህአፓ ትግሉንም ቀጣይ እንዲሆን ካደረጉት ተግባሮቹ አንዱ የአባላቱን ሁለገብ መሆን ነው ስንል ከሀቅ የራቀ አይመስለንም። ኢህአፓነት አደራጅነት፣ ቀስቃሽነት፣ ተዋጊነት፣ ተማሪነት፣ አስተማሪነት፣ ትሁትነት፣ ታታሪነት፣ ቆራጥነት፣ አስተዋይነት፣ ለህዝብ ፍቅርን መስጠት፣ ታማኝነት፣ አርአያነት መሆን ማለት ነው። ውድ ጓዶች እና የበዓሉ ታዳሚዎች፣ በሀገራችን ላይ የተጋረጠው አደጋ ሊወገድ የሚችለው የኢህአፓን የትግል መንፈስ ያን የቆራጥነትና ጽናት ተሰባስበን ከታገልን ብቻ ነው። ይህ መንፈስ ለኢህአፓ አባላትና ደጋፊዎች ብቻ ሳይሆን ሀገር ወዳድ ለሆነው ኢትዮጵያዊ ዜጋ ሁሉ አዲስ አይደለም። ትናንትም በከተማም ሆነ በገጠሩ ትግል ታይቷልና ህዝባዊው ትግል ሰምሮ ለህዝባችን የገባነውን ቃል ኪዳን ለመወጣት እንደ ድርጅት እንደ ትናንትናው ውስጣችንን አጠናክረን በህብረት ኢትዮጵያ ሀገራችን ከዘረኞችና አምባገነኖች እንታደግ። ጠንክረን በመሰባሰብ የሚደግፉን ኃይል በማሰባሰብ ትግላችን በያለንበት በሁሉም መስክ እናስቀጥላለን። ውድ ጓዶችና የበዓሉ ታዳሚዎች፣ በመጨረሻም በዓሉ
ኢህአፓዊነትን በተላበሰ መንፈስ የሀገራችንን የፖለቲካ፣ ኢኮኖሚ፣ ማህበራዊ ሁኔታዎች እንዲሁም ድርጅታችን በሀገር ቤትም ሆነ በውጭ እያካሄዳቸው ያሉትን እንቅስቃሴዎችን በጥልቀትና በጥሞና መርምሮ ተገቢውን ግንዛቤ በመውሰድ የተሳካና ውጤታማ እንዲሆን ልባዊ ምኞታችንን እንገልጻለን። የበዓላችንም ውጤት በጉጉት እንጠብቃለን። በተደራጀና በተባበረ ትግል የኢትዮጵያ ትንሣኤ እውን ይሆናል። እናሸንፋለን። ህዳር 6 ቀን 2018 ዓመተ ምህረት ከአውሮፓ። ሰላም ጓዶች፣ እንዲሁም የተጋበዛችሁ እንግዶች ሁሉ እንኳን ለ53ኛው ዓመት የኢህአፓ ምስረታ በዓል አደረሰን። ሁላችሁንም እንኳን ለዚህ ልደት ስላደረሰን ምስጋና አቀርባለሁ። እንግዲህ በአጠቃላይ አባላትም የሆናችሁ ከውጭም የመጣችሁ እንግዶች እንኳን አደረሳችሁ እላለሁ። እንግዲህ ትግላችን የሚያቆም አይደለም፣ ወደፊትም የሚቀጥል ነው። ምክንያቱም በሀገራችን ውስጥ ያለውን ሁኔታ፣ የፖለቲካ ሁኔታ እናውቀዋለን። ስለዚህ አባላትም ደጋፊዎቻችንም ቢሆን ከኛ ጋር ተባብራችሁ ትግላችንን ወደፊት ማጠናከር ነው ያለብን። እንበርታ እላለሁ። እንኳን ለ53ኛው ዓመት የልደት በዓል አደረሰን እላለሁ። አመሰግናለሁ። አማራ መኮንን ነኝ ከአውስትራሊያ። ሰላም ጓዶች፣ አሁን የምናከብረው 53ኛው የኢህአፓ ልደት በዓል ነው። ሀገራችን አሁን በአሁኑ ሰዓት ያለችበትን ሁኔታ ለማወቅ ብትፈልጉ እርጉዝ ሴት መስላለች። ምጥ የያዛት ሴት መስላ ነው የምናያት እና መስቀለኛ መንገድ ላይ ነች። ህዝቡ በዘር ተበጣብጦ በየቦታው ጦርነት ነው ያለው። ይህን ሁሉ ለማስወገድ ድርጅቱ ጠንከር ብሎ መነሳት አለበት ብዬ አምናለሁ። ኢትዮጵያ በዘር ያልተከፋፈለች፣ በሃይማኖት ያልተከፋፈለች፣ በጾታም በምንም ያልተከፋፈለች አንዲት ኢትዮጵያ እንድትኖር ነው የምንፈልገው። አላማችን ስንነሳም በዛ ነበረ መሆኑ ብዙ እክሎች ገጥመውናል። ዛሬ ግን በዚህ ስብሰባ ላይ ለኢህአፓ አባላትም እና እንዲሁም ለደጋፊዎቹ መለመናችሁ ድርጅቱን ጠንከር አድርጋችሁ እንድትከታተሉ፣ በአገር ቤት ያለውን ሁኔታ በየጊዜው እየተከታተላችሁ እንድታዩ እፈልጋለሁ። ኢህአፓ በ3 ዓመት ውስጥ ብዙ ያካበተው ምክንያቶች አሉ። እነዚህም የሀገር አንድነት፣ በሃይማኖት በዘር ያልተከፋፈለችውን አገር ለማየት ነው እና እንኳን ለዚህ ያበቃችሁ ብዬ ንግግርን እዘጋለሁ። ሰላም ሁኑልኝ። አመሰግናለሁ።
Rama